በመጀመሪያ ሀይሚዬ ያው ነቅተሽ እንደዚህ ደህና ሆነሽ በማየቴ ደስ ብሎኛል። ብቻ ግን እንግዲህ እዩ ደስታዋን እያከበረች ነው ያለችው። ምክንያቱም የምትፈልገው ይሄንን ነበረ፣ የምትፈልገው ይሄንን የነሱን መበጣበጥ ነበረ፣ የምትፈልገው የነሱን ጸብ ነበረ። እንግዲህ እንኳን ደስ አላት። ይኸው እንትኗን እያበራች ነው ማለት የተሳለችውን ስለቷን እያከበረች ነው። እና ያው መቼም ስለስላችሁ ደግሞ ለፈጣሪ የተሳለችው ስለት እንዳልሆነ ተስፋ አደርጋለሁ። አይሆንምም ደግሞ ለፈጣሪ የተሳለችው ስለት ሳይሆን አለ አይደል በውስጣዊ እየተመኘችው ሰይጣናዊ ስለቷ ሰመረላት። ይሄው እነሱ ይሄን ነበር ሰውም የፈለጉት ይሄንን ነበረ። ይሄው እየተደረገላቸው ነው። ብሩኬም እጅ ሰጠህ አመንክ፣ ሀይሚዬም በቃ አመኝህ ነበረ አልሽ እጅ ሰጠሽ። ብቻ ከባድ ነው የምር። ግን ፈጣሪ እሱ በመሀላችሁ ይግባ። ሌላ ምንም ለማለት ይከብደኛል። እውነት ለመናገር በጣም ከባድ ነው። ሰላም ጋይስ እንዴት ናችሁ? ደህና ናችሁ? ወይኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። እንግዲህ በትናንትና ቪዲዮ ያው ሀይሚዬ ወደ አዲስ አበባ ልትመጣ ስትል መንገድ ላይ ተገናኝተው ተጣልተው እንግዲህ ሲራገጡ ሀይሚን ራሷን ስታ ነበረ። ዛሬ ደግሞ እግዚአብሔር ይመስገን ሙሉ ነው ዩቲዩብ ጋር አልገባሁም። በጣም ደብሮኝ ነበር። በጣም አስጠልቶኝ ነበር። ቲክቶክም ዩቲዩብም በጣም አስጠልቶኝ ነበርና አልገባሁም። ልክ የነሱ ቪዲዮ ሲለቀቅ ነው አሁን የገባሁትና እሱንም የሷን ሁኔታ ለማየት ነው የገባሁት። ማለት እንደው እንዴት ሆነች የሚለውን ነገርና እግዚአብሔር ይመስገን ደህና ናት፣ ነቅታለች። ብቻ ግን ነገሮች ሁኔታዎች በጣም ያስጠላሉና አሁን እኔ የተረዳኋት ነገር ቢኖር ሀይሚን ይሄ ይመጣል ብላ አላሰበችም ማለት ነው። ቃል ስትገባ እንደዛ ነው የተረዳኋት። ይሄ ይሆናል፣ ይሄ ይመጣል በብሩኬ በቃ ብሩኬ ይሳሳታል ወይም ደግሞ በቃ የልጅ አባት ይሆናል፣ በቃ ልጅቷ ውሸቷን ነው ብላ ነበረ ቃል የገባችው። ሶ አሁን ደግሞ ዲኤንኤው ወረቀቱ የብሩኬ ሲል ሀይሚዬ ለውሳኔ ጨነቃት ማለት ነው። አንደኛ ሀይሚሻዬ የኔ ቆንጆ የኔ ማር አሳልፈሽ አትስጪው። ምክንያቱም ያንቺ ጥንካሬ ያስፈልጋል እዚህ ጋር መጀመሪያም ቢሆን ያንቺ ጥንካሬ በጣም ያስፈልጋል። ሁለተኛ ነገር ደግሞ ልጅቱ አሁንም ነገም ተነጎዳም የብሩኬ አይደለችም ልጅቷ። ስለዚህ ዲኤንኤ ድጋሚ ይደረግ በቃ። ከዛ በኋላ እኛ ምንመን። አሁን እኮ እኛም አላመናችሁ እኮ። እኔ በበኩሌ አላምንም፣ መቼም አላምንም፣ ላምንም አልችልም። ስለዚህ አንቺም ያልሆነ ውሳኔ ያልሆነ ቃል ከመናገርሽ በፊት ይሄ ዲኤንኤ እንዲመረመር ራስሽን አውቃለሁ። ጤንነትሽ ይቀድማል፣ ከምንም በላይ የሀይሚዬ ጤንነት ይቀድማል። ግን ደግሞ ራስሽን እየተንከባከብሽ ራስሽን ትሪት እያደረግሽ ራስሽን እያስታመመሽ ራስሽን ክትትል እያደረግሽ የጤናሽን ጉዳይ ክትትል እያደረግሽ ይህንንም ነገር ጎን ለጎን ማስኬድ ትችያለሽ። ሀይሚዬ አንቺ እኮ ጎበዝ ነሽ፣ አንቺ እኮ ጀግና ነሽ፣ አንቺ እኮ ጠንካራ ሴት ነሽ አይደል እንዴ? አይ ነው አውቃለሁ። እውነት ለመናገር በጣም ከባድ ነው አሁን ላይ። አንድ ሴት ልጅ በሀይሚ ቦታ ብትሆን በቃ ልታደርግ የምትችለውን ነገር ሁሏም ሴት ታውቀዋለች። ሁሏም ከኔ ጀምሮ ማለት ነው። ከዚህ በላይ ውሳኔ ያስወስናል። ከዚህ በላይ ብዙ ነገር ያናግራል። ግን ደግሞ መጨረሻው እኮ አልታወቀም። አሁንም መጨረሻው አልታወቀም እኮ እህቶቼ፣ ቤተሰቦቼ አልታወቀም። መጨረሻው እኮ አልታወቀም። ሀይሚዬ መጨረሻውን አላወቅሽም አሁንም። ምክንያቱም ይቺ ልጅ ለምንድን ነው ዲኤንኤ ድጋሚ ለምንድን ነው የማይደረገው? እሺ በቃ ዲኤንኤ ይደረግ፣ መደረግ አለበት። ዲኤንኤ ይደረግ። ከዛ በኋላ ሁለተኛው ዲኤንኤ ብሩኬ ከሆነ እውነት ለመናገር እኔ ሀይሚ ምንም አይነት ውሳኔ ብትወስን አልፈርድባትም። በቃ ስህተት ነው ብዬም አላምንም። ያው ይቅርታ አለ፣ ይቅርታዎች በይቅርታ ብዙ ነገር በይቅርታ ማለፍ ይቻላል። ምክንያቱም ፍቅር ያሸንፋል።
ፍቅር ያሸንፋል። በነገራችን ላይ ፍቅር ያሸንፋል። ስለዚህ በይቅርታ የማይታለፍ ነገር የለም። በይቅርታ ይታለፋል። ግን ደግሞ ለጊዜው ምንም አይነት ነገር ብታደርግ ሀይሚ ማንም ምንም ሊል አይችልም። ቃሏንም አጠፈች ምንም ማለች። ግን ይሄ ዲኤንኤ ድጋሚ ይደረግ ነው። ዲኤንኤው ድጋሚ ይደረግ። በቃ አሁን ሀብቴ ሁላችሁንም ተውት። እዚህ ጋር እየመጣችሁ መደባደቡ፣ መገፈታተሩ፣ መጫጫሁ ሀብትሽን ብትሆን ብሩኬ ላይ መጮሁ ፍፄም በቃ ሁላችሁም አሁን መጫጫህ አይደለም መፍትሄው መጫጫህ ሳይሆን ረጋ ብሎ በተረጋጋ መንፈስ መፍትሄ መፈለግ ነው። ገባችሁ? ሀብትሽ አሁን ከነሱ ትሻላለህ። ልጅቷን ለእኔ ስጡኝ እኔ ላሳድጋት ከማለት ይልቅ እነሱ እኮ ልጅቷ ማሳደግ አያቅታቸውም። ነገሩ ነው እንጂ የሚከብደው ልጅቷ ማሳደግ አያቅታቸውም። ሙሽዬም ትበቃለች። ብሩኬም ለልጅቷ አያንስም እኮ ምን የሚጠበቅበትን ማድረግ ነው እንጂ ከሷ ጋር ግዴታ መኖር አይደለም። ግን ነገሩ ነው የሚያናድረውን ሁኔታውም ሆን ሀይሚዬ ከፋትም ምንም ያላትም ለምን ነው። ግን ደግሞ ይሄ እርግጠኛ አይደላችሁም። መጀመሪያ እርግጠኛ ሆኑ። ሀብቴ ልጅቷን ለእኔ ስጡኝ ከማለት ድጋሚ ዲኤንኤ እንዲደረግ አድርግ። በቃ እኔ አሁን ትኩረት ማድረግ የምፈልገው ዲኤንኤው ላይ ነው። ዲኤንኤው ትክክል አይደለም። እባካችሁ ይደገም። በቃ ይሄ ነገር የእውነት ድራማ ካልሆነ የምትሰሩብን ድራማ ካልሆነ እየሰራችሁብን ያላችሁት እየተጫወታችሁብን ካልሆነ ዲኤንኤው ለምን ድጋሚ አይደረግም? ለምን ፈራችሁ? እሺ ለምን ምን አስፈራችሁ? ድጋሚ እኔ እንጃ ብቻ። በተረፈ እሷም ማሳዝናኛለች፣ ሀይሚም ብሩኬም ማሳዝኖኛል። መጨረሻ ላይ ያለው ነገር በቃ እሱም አልቅሶ አዝኖ ተክዞ ነው የወጣው። እሷም እንደዛው በቃ ጥሩ ስሜት ግን ብቻ ግን ያማል። እኛ እኮ ምናልባት እሺ እኛ ድራማ ይሆናል የሚለው ሊያጽናን ትናንትና አሁን የሀይሚ ፊት ትክክል አይደለም። ዛሬ ትሻላለች፣ ትንሽ ፈገግ ብላለች። ትናንትና የሀይሚዬ ፊት ኖርማል ነው ብላችሁ ነው የምታስቡት? ኖርማል አይደለም። የሆነ ጠውልግ ነገር ብላ ነበር። እግዚአብሔርን ፊቷን በደንብ እያየሁት ነበረ። ጠውልጋለች። ዛሬ ግን ትሻላለች፣ ትንሽ ፈገግ ብላለች። ብቻ ግን ያሳዝናሉ። ለምን እነዚህ ልጆች ለምን እንደዚህ ይሆናሉ? እኔ እንጃ ብቻ የእውነት ሀይሚዬን እየሩስ በጣም አሳምናታለች። ታውቃላችሁ? ሀይሚዬም አጉላዛኝ አትሆኝ፣ የእውነት አጉላዛኝ አትሆኝ። የእውነቴን ነው። ጭራሽ እኮ እሷን ሀቅ እያላት እውነት እያላት እሷን ውሸት አረጋት ነው የኖርኩት። ጭራሽ በዚህም እየተጸጸሽ ነው። እሷ በውሸት አሳምናሽ ያለቻ ሞልታሽ ነው እንዳይመስልሽ።